It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ስፔን አስገረመችን። በጣም እጃችንን ባፋችን ላይ አስጫነች፣ አፈላሰፈችን። የእውነት ነው የምነግርሽ፣ አፈላሰፈችን። ምንድን ነው እየሆነ ያለው በሚለው ጉዳይ ላይ በደንብና በጥልቀት እንድናስብ አስገደደችን። እግር ኳስ እውቀት ከሆነ በደንብ የሚያውቋት ስፔናውያን ናቸው አልኩኔ። የሌሊት ንግግር ነው ይሄ። የእውነት ነው የምነግርሽ። የሚያደርጉት ነገር በሙሉ አንድ የበዛ እውቀት ካለው የምታደርጊውን ነገር ተከትሎ ምን እንደሚሆን፣ የምትወስኚውን ውሳኔ ተከትሎ ምን እንደሚመጣ ስታውቂ ብቻ ነው በዛ አይነት መዝናናት ኳስ ልትጫወች የምትችል። ሰው እንዴት ለእኔ እስካሁን ድረስ የእውነት ለመናገር የሞገተኝ ግራ ያጋባኝ የስፔን ኳሊቲ፣ ሰው እንዴት ወደ ችግሩ ይቀባበላል። ወደ ችግሩ ማለት ወደ ተያዘው ተጫዋች፣ ፕሬስ እየተደረገ ወዳለው ተጫዋች፣ ወደ ሚፈተነው ወይም ኳሱን ሊነጠቅ ይችላል የሚል ስጋት ላይ ባለው ተጫዋች ላይ ኳስ እንዴት በዛ ተዝናኖት ይቀባበላል። ይሄንን አንደርስታንድ ለማድረግ የትላንትናውን ጨዋታ ማየት፣ ለስፔን ተገቢውን አድናቆት ተገቢውን ክብር መስጠት አይ ቲንክ የግድ ነው። ፈረንሳይ ላይ እንዴት እንደዚህ ይዝናናሉ? ፈረንሳይን አስፈሪ ነው፣ ፈረንሳይን ግርማ ሞገስ አለው፣ የፈረንሳይ ፍሮንት ላይን እጅግ በጣም አስጨናቂ ነው አልንና በተለያዩ ዘመኖች በዓለም ዋንጫ ላይ ብሔራዊ ቡድኖች ይዘዋቸው ከቀረቡ የፊት መስመር ጥምረቶች ጋር እያነጻጸርን የዚህኛው የፈረንሳይ የፊት መስመር ተጫዋቾች ጥንካሬ ከቀደሙት ጠንካራ የፊት መስመርን ይዘው ካየናቸው ብሔራዊ ቡድኖች ጋር ሲለካ ከ1970 ብራዚል፣ ከ1958 ፈረንሳይ፣ ከ2002 ብራዚል እነ ሮናልዶን፣ ሪቫልዶን እና ሮናልዲኒዮን የያዘው ከነሱ ሁሉ ጋር እየተነጻጸረ ፈረንሳይስ ራሷ እውነት እንደዚህ ኖሯት ያውቃል ብለን እስክንጠይቅ ድረስ አስደንጋጭ ፊት መስመር ነው እኮ ያለው ፈረንሳይ። እንዲህ ያለ አስደንጋጭ ፊት መስመርን የያዘውን የፈረንሳይን ብሔራዊ ቡድን ዝም ማሰኘት፣ ጸጥ ማድረግ፣ 81ኛው ደቂቃ ድረስ ምንም አይነት ኢላማውን የጠበቀ ሙከራ እንዳያደርግ ማሰር፣ ያውም ሳይጨነቁ፣ ያውም እግር ኳስን ጉልበት ሳያደርጉ እልም ጥልዝ እልም እርግጥ ምናምን አይነት ነገር እኮ አይደል። ተዝናኖት ዘና ባለ መንፈስ ፈረንሳይ የቻለችውን እኮ አድርጋለች። አሁን አንድ ሰው ፈረንሳይ ግን ምነካት ትላንትና እንደዚያ ነው። ይሄ ስስት ነው። ስፔንን ላለማድነቅ ይሄ ስስት ነው፣ ንፉግነት ነው። ለስፔን ትክክለኛውን ዋጋ ለመስጠት መቸገር ነው። ይሄ ኩም ማለታችንን አለመቀበል ነው። ሁላችንንም ኩም አድርጋናለች ስፔን። ወሯ ፈረንሳይን ማንም አያቆሙ ወሯ ምናምን ብለናል። ይሄንን ማለታችን ስተት አልነበረ፣ መነሻ ስላለው ነው።
ነገር ግን እንደ ትናንትናውን አይነት ነገር ስታይ ግን እጥፍ ብለሽ ፈረንሳይን ምነካት ብለሽ ፈረንሳይ ቤት የጎደለውን ሳይሆን ፈረንሳይ ጎድላ እንድትታይ ያደረገችዋን ስፔንን ነው ለማድነቅ ቃላት መፈለግ ያለብሽ። that's my point። እውነት የሆነ መሃል ላይ የዓለም ዋንጫ የግማሽ ፍጻሜ ጨዋታ አልመስል ብሏችሁ ነበር እንደኔ እንደዛ እኮ ተሰምቶኛል። ፍጹም ቅጣት ምቱ ተሰጥቶ ዲኜ ተሳስቶ ፍጹም ቅጣት ምት ተሰጥ ያማን ላይ ባጠፋው ጥፋት ከዛ ፍጹም ቅጣት ምቱን አገባው ወይዘራባላ አገባው ጎሉን አይታችሁታል። ይሄን በግማሽ ፍጻሜ ስፔንን 1-0 እንድትመራ ያደረገ ፈረንሳይን የሚያህል ብሔራዊ ቡድን በዓለም ዋንጫ ዋንጫውን ማሷናት ምትበላው ተብሎ ዓለም ግልብጥ ብሎ ዓለም ዋንጫው ከተጀመረ በኋላ ባሳየችው ፐርፎርማንስ የመሰከረላትን ከሷ ውጭ ላሳር የተባለላትን ፈረንሳይን የመሩ ይመስላሉ እንዴ? ምንም እኮ አይመስላቸውም። ስታውቂ ነው የምትረጋጊው የሚባለው እንደዚህ መሰለኝ። ግን ምንም ጉልበት አይደለም ስራ፣ እንደዚህ አግሬሲቭነስ ምንም ነገር የለም። ጠቅ ኳሱን ጠቅ አሁንም ኳሱን በቃ ዛጋ ናቸው ያሉት ስፔኖች። እንዴ እኔ አንድ ጥያቄ ልጠይቅሽ፣ ፔድሮ ፖሮ በዚህ ውበት አይተነው እናውቃለን? ይህንን ልጅ ግን ሲሪየስሊ እውነት ፕሪሚየር ሊጉ ላይ እውነት ለቶተናም ሲጫወት ምንሽ ጎበዝ ነው፣ ጠንካራ ነው፣ ጉልበተኛ ነው፣ አግሬሲቭ ነው ምናምን ልክ ነው። እንደዚህ አይነት ኳሊቲዎቹን ነው የምናነሳው እንጂ አንቺ ውሎውን ይመስላል ሰው የሚባለው ግን እውነት የእውነት እዛ ሲሆን የበለጠ ምቾት የበለጠ በጣም ልዩነት ፈጣሪ ተጫዋችም ሆነ ትላንትና እንዳየ ነው። እና በጣም የሚገርም እንቅስቃሴ ካሳዩ የስፔን ብሔራዊ ቡድን ተጫዋቾች መካከል አንደኛው ፔድሮ ፖሮ ነው የነበረው። እሱም ጎሉን ካስቆጠረ በኋላ የደስታ ስሜቱ በጣም የተለየ ነበር። ግን የትናንትናውን ጨዋታ በተመለከተ ያው ግምታችን ሌላ ነው ማለት ማሸነፉ ላይ ብቻ ሳይሆን ግን እንደዚህ በዚህ መጠን የፈረንሳይ ብሔራዊ ቡድን ብልጫ ተወስዶበት የሚያደርገው ነገር ጠፍቶት ከውድድሩ ይወጣል የሚል ሀሳብ ግን አልነበረንም። እኔ አልነበረኝም፣ እንደዛ ብዙ ሰውም የነበረው አይመስለኝም። ማንም የለውም። አዎ በቃ መሸናነፉ ላይ ብቻ ሳይሆን የሜዳ ላይ ትግሉ ግን በጣም የተመጣጠነ በቃ በጣም ፍልሚያ የበዛበት አይነት ጨዋታ ይሆናል ብዬ ነበር የጠበቅኩት። እንደዛ አይደለም። በቃ የስፔን ብሔራዊ ቡድን ሁሉም ነገር ለሱ ተመችቶታል እና አንድ ቦታ ላይ ያየሁት ነገርና በትክክል በቃ ጨዋታውን ይገልጸዋል ብዬ የማስበው ነገር ስፔን ፈረንሳይን ልክ እንደ መጽሐፍ አንበባት ነው የመጣችው። በቃ ሁሉም ነገር የፈረንሳይ ብሔራዊ ቡድን እንዲህ ነው የሚጫወተው፣ ጥንካሬዎቹ ምንድናቸው፣ ድክመቱ ምንድነው፣ እንዴት ያደርጋል፣ እንዴት ይከሽፋል የሚለውን የስፔን ብሔራዊ ቡድን አሰልጣኝ ተጫዋቾቹ ሁሉም ነገር በቃ በዛ ዝግጅት ውስጥ ነው የመጡት። በደንብ የቤት ስራቸውን ሰርተው የፈረንሳይ ብሔራዊ ቡድንን አንብበው ነው የመጡት። ከዛ ያነበቡትን ነገር ደግሞ ወደ ተግባር ሲቀይሩት በዚህ መጠን አሸናፊነታቸው ጎልቶ የሚወጣበት እድል ተፈጠረ እና የጨዋታው በቃ ትልቁ ልዩነት ፈጣሪ ብለን መነጋገር የምንችለው ብዬ የማስበው የአሰልጣኞች ልዩነት ብዬ ነው እኔ የተረዳሁት። ያው ዲዲየር ደሻምፕ ጎበዝ አሰልጣኝ አይደሉም ለማለት አይደለም፣ ግን ለዚህኛው ጨዋታ ለስፔን ብሔራዊ ቡድን ምን አይነት አቀራረብ ነው ይዤ መቅረብ አለብኝ በሚለው ላይ በስፔን ብሔራዊ ቡድን አሰልጣኝ ተበልጠዋል ብዬ ግን እረዳለሁ። በደንብ በቃ ብልጫን ያየ ነው። ምክንያቱም ፉል ኦፍ ታለንት ነው የፈረንሳይ ብሔራዊ ቡድን እኮ ማንን አስቀምጬ ማንን ላጫውት በሚለው ኃይለኛ በቃ ስቃይ ውስጥ ነው ያሉት ተብሎ ሁሉ የሚገለጽ ነው። አሁን እነ ቼርኪን ስታይ እነ ዱዌን ስታይ የመጫወት እድል የሚያገኙት የተወሰነ ደቂቃ መሆኑን ስታይ እንደዚህ ስናይ እስካሁን ድረስ በፈረንሳይ ብሔራዊ ቡድን ደግሞ ያልተጫወቱ ተጫዋቾች ግን በጣም ጎበዝ መኖራቸውን ስናይ ስለ ፈረንሳይ ብሔራዊ ቡድን ኳሊቲ ምንም ጥርጥር የለውም የምንናገረው ነገር። ጎበዞች ናቸው። ውስብስብ የሆነ ታክቲካል ሀሳብ ማጣት አንዱ ሊሆን ይችላል። አንዳንዴ ይዘሽ የመጣሽው ስልት እንዳላዋጣሽ በዛ ይዘሽ በመጣሽው ስልት ብልጫ እንደተወሰደብሽ ካወቅሽ በኋላ እዛው ላይ የሚደረጉ ለውጦች ነገሮችን መልሰው ያስተካክላሉ ወይም ነገሮችን መልሰው የማስተካከል እድል ይፈጥራሉ።
ፈረንሳይ ሪስፖንድ ማድረግ አልቻለችም። እኔ ጠብቄ የነበረው የመጀመሪያው ሃይድሬሽን ብሬክ ላይ ብለው እዛችሁ ጋር ውሃ እየተጠጣ ራሳቸውን ሃይድሬት እያደረጉ ያወራሉ፣ የሆነች ነገር ሪሸፍል አድርገው ይስተካከላሉ ነው። አልሆነም። ኦኬ ፈርስት ሃፍ ብሬኩ ላይ ይነጋገራሉ። ሰከንድ ሃፉ ላይ ፈረንሳይ ሪስፖንድ ታደርጋለች። እየተወሰደባት ላለው ብልጫ ተራ ቡድን እየመሰለች ስለሆነ እነዛ ሁሉ ትልልቅ የምንላቸው ተጫዋቾች ኦሊሴ ምንም ማድረግ አልቻለም። ኪሊያን ምባፔ ምንም ማድረግ አልቻለም። ኦስማን ዴምቤሌ ምንም ማድረግ አልቻለም። ምንም እኮ ነው የምልሽ፣ ማንም ምንም ማድረግ አልቻለም። እና ለዛ ሰከንድ ሃፉ ላይ ሪስፖንድ ያደርጋሉ የሆነ አንዳንድ ነገሮችን በመለወጥ ተባለ። ግን የስፔን ኃያልነት አንዳንድ ሽንፈት አለ ሳምሪ ሳታጉረመርሚ የምትቀበዩ በቃ ይሄ ፈረንሳይ በስፔን የደረሰባትን የትላንትናውን 2-0 ሽንፈት ሳታጉረመርሚ ሳትነጫነጪ እንዲህ እኮ ነው ሳቲ በቃ አይሳሌት ዘስፓኒሽ ናሽናል ቲም ብለሽ ነው መቀበል ያለብሽ። ክብር እሰጣለሁ አምኛለሁ ብለሽ የምትቀበየው ሽንፈት አለ። ምክንያቱም ምንም ማድረግ አልተቻለም። አስቢው እስከ 81ኛው ደቂቃ ድረስ ኦን ታርጌት እኮ የለም። እኔ አሁንም አንድ የምጠቅሰው ጽሁፍ ዚ አትሌቲክ ላይ የተባለውን የስፔንን ለምንድን ነው ዝቅ አርገን ያየናት አለ ሰውየው። ለምንድን ነው ስፔንን ዝቅ አርገን ያየናት? እኔ ምክንያት አለኝ እውነት ለመናገር ዝቅ ማድረግ ሳይሆን ከስፔን እና ከፈረንሳይ ስባል ፈረንሳይ ያልኩበት ምክንያት አለ። ያ ምክንያት እስከ ትላንትናው ምሽት ጨዋታ ድረስ ይሰራል። እስከ ትላንትናው ምሽት ጨዋታ ድረስ ልክ ነው። ምንም አሁንም ቢሆን እንደገና ተመልሶ የመኖር እድል ቢኖር የሚጫወቱት ዛሬ ቢሆን ስፔንና ማነው ስሟ ፈረንሳይ የምናገረው ፈረንሳይ በጣም ጠንካራ ብሔራዊ ቡድን ነው ምለው። ምክንያቱም ስፔን ኬፕ ቨርዴን ስትገጥም፣ ምክንያቱም ስፔን ሳዑዲ አረቢያን ስትገጥም፣ ምክንያቱም ስፔን የዩራጓይን ብሔራዊ ቡድን ስትገጥም አሸንፋለች፣ በኬፕ ቨርዴ ተፈትናለች። ግን የሆነ ይሄ መመካት በመፍጠር ረገድ ፈረንሳይ ትበልጣት ነበር። መተማመንን በመፍጠር ረገድ ሞር ጠንካራ ሆኖ ጎልቶ በመታየት ረገድ ፈረንሳይ የተሻለ ሆኖ አይተነዋል። በድግግሞች በምድብ ማጣሪያም ቀጥለው በመጡትም የጥሎ ማለፍ ጨዋታዎች ላይ ስፔን ሜሪኖን ቀይራ እየገባች ጎል እያስገባች ከፈረንሳይ በላይ እንዴት ልመናትሽ? ገብቶሻል? ኮዝ አለን። ግን ሰውየው የሚለው ነገር ምንድን ነው? የእሱንም ደግሞ ሀሳብ እረዳለሁ። ስፔን የአውሮፓ ሻምፒዮን ናት 2024። ስፔን ከማርች 2023 አንስቶ በብሔራዊ ቡድን በአንድም ጨዋታ አልተሸነፈችም። 36 ጨዋታ ምንም አልተሸነፈችም። ይህንን ብሔራዊ ቡድን አሳንሰን ማየታችን ልክ አልነበረም አለ። ግን ፈረንሳይ ጎልቶብን ነው። የቅርብ መነሻዎቻችንን አይተን ነው። አይፈረድም በእኛም። ኦኬ፣ አሁን ስለ ግለሰብ ተጫዋቾች እናወራ። አይ ቲንክ ላሚን ያማል ትላንት የተሻለ ነበረ። የተሻለ ስልሽ ከራሱ ስታንዳርድ አንጻር አይደለም፣ ከቀደሙት ጨዋታዎች አንጻር። ያው አሰልጣኙን ብለውታል፣ የላሚን ያማል ቤስት ዴይ ገና አልመጣም በዓለም ዋንጫው ላይ ብሎ ጉዳቱ ያሳደረበት ተጽዕኖ እና ከዛ ተጽዕኖ ተላቆ ያ ብዙዎች ያደነቁትን ላሚን ያማልን በዓለም ዋንጫው ገና አላያችሁም አሉ አሰልጣኙ ራሳቸው። ሮድሪን እንዴት ነው ማድነቅ የሚገባው? አንቺ ይሄ ሮድሪ አለመኖር እውነት ማንቸስተር ሲቲን በጣም ጎርቶታል። ይሄ ኳሊቲ ማንቸስተር ሲቲ ከአርሰናል ጋር ዋንጫ ለማንሳት በሚያደርገው ትግል እየተጎዳ እና ገና የሆነ ሲቲ ላይ አጉድለውበታል። የእውነት ለመናገር ሪያል ማድሪድ የሚችለውን ነገር በሙሉ አድርግ ይሄንን ተጫዋች ወስዳለሁ ቢል አሁን እረዳዋል። ማንቸስተር ሲቲ ይሄንን ተጫዋች ከኤሌት አንደርሰን ጋር አብሬ አስቀጥላለሁ እንጂ አልሸጥም ቢልም እረዳል። አንዱ ለማስቀረት አንዱ ለመውሰድ ቢታገሉ ልትታገይለት የሚገባ ውብ አቅም ሮድሪ ጋር አይቻልም። እውነት ይህን ልጅ ከአንድ ዓመት 2 ዓመት በፊት የባሎን ዶርን ሲያሸንፍ ለተነሳው ጥያቄ እንደ ትላንትና ባለው ጨዋታ ላይ ለእኔ ቤስት ፐርፎርማንስ አሳይቶ እንደገና መልስ የሰጠ ያህል ነው የሚሰማኝ። ያለ ነገር ኩኩሪያን አልወደድሽው። ጀግና ነው፣ በጣም ጀግና ነው። ዣቪ አሎንሶ እና ቼልሲን ምነካቸው ያስባለ ነው። ዣቪ አሎንሶ ኩኩሪያ ሲሸጥ አልሰማም። ሳይነግሩት ነው ለሪያል ማድሪድ የሸጡት።
የሚገርም አቅም ነው ያየሁት። ዳኒ ኦልሞን ምን ብለሽ ትገልጫዋል? በዛ ሁሉ መከበብ ውስጥ ዳኒ ኦልሞ እኔ ይቅርታ ሰውን እንደዚህ ማለት ናወር ከሆነ እንጂ ሾጣጣው ነው የምለው እኮ ቅጥን ያለ ፊት ነው ያለው እና በጣም አደገኛ ተጫዋች፣ በጣም አደገኛ ተጫዋች። ትላንት ደግሞ ያንን ቅጥን ያለ ነገር ይዞ ከነዛ ግዙፎች መሃል በነዛ ግዙፎች ተከቦ ጎልቶ ገዝፎ ነግሶ ግን የሚታየው ዳኒ ኦልሞ ነው። አይታችሁት ከሆነ አስተውላችሁት ከሆነ ስፔን እንዴት አይነት ማጠል ውስጥ ናት ያለችው። ምን አይነት በረኛ ነው ስንለው የነበረው ዴቪድ ራያ በዚህ ልጅ ለምን እንደተቀመጠም ትናንትና እኮ እግሩ ሲያምር በእግሩ የሚሰራው ስራ ሲያምር ከባድ ነው በጣም። የስፔንን የተለየ መልክ ያየንበት ጨዋታ ነው የትላንትናው ጨዋታ። እውነት ለመናገር በዚህኛው የዓለም ዋንጫም ላይ ተጫዋቾች ለምሳሌ ሮድሪ እንደ ትላንትና የፈካበት ጨዋታ አልነበረም። በጣም አሁንና ትልቁንም ብልጫ ደግሞ የወሰደው የስፔን ብሔራዊ ቡድን በመሀሉ ክፍል ላይም ስለነበረ በደንብ ጨዋታውን ተቆጣጥሮ ልምዱን ተጠቅሞ የስፔን ብሔራዊ ቡድን በእንደዚህ አይነት ሀያልነት እንዲታይ ካደረጉ ተጫዋቾች መካከል ይጠቀሳል። ግን የሮድሪን ጠቅሰን ያማልን መተው እንደገና ፖሮን መተው የሚቻልም አይደለም። አብዛኞቹ የስፔን ብሔራዊ ቡድን ተጫዋቾች በጣም ጥሩ ብቃት ላይ ነበሩ። በጣም ጥሩ ብቃት ላይ ነበሩና አሁን ከለመድ ነው አይደል በጣም ነው የሚያዝናና። አሁን የተለየ አጨዋወት ነው የሚከተሉት። አሁን ፈረንሳይ በጣም ፈጣን አጨዋወት ይከተላሉ፣ ቶሎ ወደ ጎል ይደርሳሉ፣ ረጅም ኳስ ይጥላሉ። እንደዚህ በስፔን በኩል ደግሞ ስትመጣ በጣም ተረጋግተው ነው የሚጫወቱት። አንዳንድ ጊዜ ይሄ ፈጣን እግር ኳስ ለሚጫወት ሰው ላይስብ ይችል ይሆናል። ቶሎ ጎል ጋር መድረስ እንደዚህ ለሚፈልግ ሰው ወይም ጨዋታውን በዛ መልክ ለጠበቀው ሰው ቀዝቀዝ ያለ ዝግ ያለ ሊመስል ይችላል። በኋላ ግን እያስተዋልከው ስትሄድ በጭንቅላት ኳስ መጫወት ማለት ምን ማለት ነው የሚለውን የስፔን ብሔራዊ ቡድን በደንብ የሚያስረዳ ይመስለኛል። በእውቀት ሀሳባቸውን ወደ ሜዳ በመተግበር ረገድ በደንብ ትላንትና ያየነውን ጨዋታ መልክ ነው የሚሰጡንና የሚገርም ጨዋታ ነው የነበረው እና የሄንሪ ማስተያየት የሌሎች የፈረንሳይ ብሔራዊ ቡድን ተጫዋቾች ክሊያን ምባፔንም ብታነሳ ቅድም ያልከውን ነገር ነው የተናገረው። ምንም በግማሽ ፍጻሜ የዓለም ዋንጫ ጨዋታ ላይ የሚመጥን አይነት አጨዋወት አይደለም የተጫወት ነው። ተበልጠናል በስፔን ብሔራዊ ቡድን ብሎ ሙሉ ለሙሉ ያመነበትን አስተያየት ነው የሰጠው። አንደኛ ይሄ ነው። ሁለተኛ ደግሞ ሄንሪ ራሱ ተናግሯል። አዋዝኛለሁ፣ የሀገሬ ብሔራዊ ቡድን ነው ከዓለም ዋንጫ ውጭ የሆነው፣ ምንም ጥርጥር የለውም ማዘኔ፣ ግን ደግሞ የስፔንን ሀያልነትና ብልጫ መቀበል አለብኝ፣ ዲዘርቭ ያደርጋሉ ይህንን ጨዋታ ለማሸነፍ ብሎ በደንብ ያመነበትን አስተያየት ነው የሰጠው። ግን ይሄ የስፔን ብሔራዊ ቡድን እንዲሁ ዝም ብሎ ትላንትና ላይ ብቻ ይህንን አቅሙን የገለጠ አድርጋችሁ ደግሞ እንዳትወስዱት ብሏል። አጠቃላይ በሀገሪቷ የሚሰራው ከእግር ኳስ ጋር በተያያዘ ያለው ስራ በጣም የተለየ ነው። ደግሞ ስራ ሲሰራ ይሄ የወንዶች ብሔራዊ ቡድን አሁን ትላንት ያየነው ብሔራዊ ቡድን ላይ ብቻ አይደለም፣ በሴቶችም ላይ እንደዚሁ በታዳጊዎችም ላይ የሚሰራው ስራ በጣም ጠንካራ ነው፣ ኦሎምፒክ ቡድኑን ጨምሮ እና መሰረት የያዘ ነገር ነው። አሁን የስፔን ብሔራዊ ቡድን አሰልጣኝ ከታች ጀምሮ ብሔራዊ ቡድኑን ሲያሰለጥኑ የነበሩ ናቸው እና በዛ ልምድ ውስጥ ምን ማድረግ እንዳለባቸው፣ ተጫዋቾቹ ምን እንደሚፈልጉ፣ አሸንፎ ለመውጣት ምን እንደሚያስፈልግ በደንብ የተዋሃደ ብሔራዊ ቡድንን የሰሩ ያወቁ ልምዶም ያላቸው ናቸውና በቀላሉ ጨዋታውን ለማሸነፍ የቻሉበት ሁኔታ ነው የተፈጠረው ብሏል። እና ቅድም ያልከው ነገር አሁን ፈረንሳይ ከውድድሩ ተሸንፋ መውጣቷ ይሁን የሚያሳዝን ስሜት ይፈጥራሉ ብዬ ለራሴ ሳስበው አይፈጥርም። እንደሚችሉ እናውቃለን። የፈረንሳይ ብሔራዊ ቡድን አስፈሪ እንደሆኑ እናውቃለን፣ ችሎታ እንዳለ እናውቃለን። ግን የትላንትናው ጨዋታ ላይ ግን የተበለጡበት ስለሆነ በቃ አምነህ የስፔን ብሔራዊ ቡድንን የምታደንቅበት ሁኔታ ነው መፈጠር ያለበት። ይሄ ማለት ግን አንዳንድ ደግሞ ስህተቶች ወይም የፈረንሳይ ብሔራዊ ቡድን የተሻለ ውጤት ለማምጣት የሚያግዘውን ስራ በተመለከተ አንዳንድ ስህተቶች አልነበሩም ማለት ግን አይደለም። ለምሳሌ በጣም ብዙ ሰዎች አስተያየት ሲሰጡበት የነበረው የአሰልጣኙ የተጫዋቾች ቅያሬን በተመለከተ
አሁን ትላንት ቅድም ስናነሳ እንደነበረው ላሚን ያማል እንደዚሁም ደግሞ ሌሎች ተጫዋቾችም በጣም በቃ የፈኩበት ጨዋታ ነው የነበረው። ግን ያንን ለመቆጣጠር ዲዲየር ደሻምፕ ሉካስ ዲኝን እስከዛ ደቂቃ ድረስ መታገስ መጠበቅ ነበረባቸው ወይ? ይህ ትልቅ ጥያቄ አስነስቷል። እስከ 72ኛው ደቂቃ ድረስ ሜዳ ላይ እንዲቆይ ፈቅደውለታል እና በሱ የሜዳ ላይ የቆይታ ጊዜ ደግሞ ላሚን ያማልንም እንደገና ደግሞ ፔድሮ ፖሮንም ስትመለከት በቃ በቀላሉ የሚያልፉት ተጫዋች ነው የነበረው። በፍጥነታቸውንም መቋቋም አልቻለም። የፍጹም ቅጣት ምት ስህተቱ ያው ሁሉም ተጫዋች ላይ ሊያጋጥም የሚችል ነው በሚል ስናልፈው ነው። ከዛ ግን ተቀይሮ ደግሞ ቲዮ ሄርናንዴዝ ገባ 72ኛው ደቂቃ አካባቢ ላይ። ከዛ በኋላ እኮ ላሚን ያማልም ተቸግሯል። የቲዮ ሄርናንዴዝን ፍጥነትና ፊዚካሊ ደግሞ ላሚን ያማል ላይ የወሰደውንም ብልጫ ተመልክተናል። ያንን ካየም በኋላ ነው ደግሞ ብዙ ጥያቄ የተነሳው ዲዲየር ደሻምፕ ለምን ይህንን ውሳኔ እስከዚህ ድረስ አዘገዩት? በቃ በእነዚህ ተጫዋቾች በዚህ በኩል እየተበለጡ እንደሆነ ታይቷልና ውሳኔያቸው ለምን ዘገየ የሚል ሀሳብም የተሰጠበት ነው። ይሄ ያው አንዳንድ ነገሮችን ፈልቅቀን ለማውጣት ስትሞክር የምታገኘው ነው እንጂ እንደ ቡድን ከሆነ ግን የፈረንሳይ ብሔራዊ ቡድን መበለጡን ስፔን ደግሞ በጣም የላቀ ኃያልነት ማሳየቱን ደግሞ ምንረዳ ይመስለኛል። ምንም ጥርጥር የለውም። ለማንኛውም የፈረንሳይ ከዓለም ዋንጫው የፍጻሜ ጨዋታ ውጪ መሆን ለደረጃ የምትጫወት መሆኗ ዓለም ዋንጫውን የማሸነፍን እድል ወደ ማን አሰፋው? ወደ አሸናፊዋ ወደ ስፔን ወይስ ወደ እንግሊዝ ወይስ ወደ ሊዮኔል ሜሲ ሀገር ወደ አርጀንቲና? ፈረንሳይ መውጣቷ ግልግል የሚሆነው ለማን ነው? የዋንጫው ጨዋታ ላይ ፈረንሳይ የለችም። ስፔን አለች። ወይ ከእንግሊዝ ወይ ከአርጀንቲና ጋር ትጫወታለች። እንመለስበታለን። ከክለቦች የዝውውር ጉዳይ ጋር በተያያዘ የተወሰኑ ነጥቦችን እናነሳ። ሁለት ነገሮች መነሳት አለባቸው። አንድም ከአርሰናል አንድም ደግሞ ከማንቸስተር ዩናይትድ ጋር። ከአርሰናል ጋር የተያዘው ጉዳይ እንግዲህ በዚህ ክረምት አርሰናል አሁንም ጠብቁ፣ በተለይ ዓለም ዋንጫው ከተጠናቀቀ በኋላ ወዲያው የሚፈጽማቸው ኦልሞስት እየሰራቸው የቆያቸውን አጠናቀቁ ብሎ ይፋ የሚያደርጋቸውን ዝውውሮች፣ እነዚህም ዝውውሮች ትልልቅ ሊሆን እንደሚችሉ ጠብቁ ይላሉ እነ ዴቪድ ኦርንስቴን እና ፋብሪዚዮ ሮማኖ እና እንደዚሁም ደግሞ ሌሎቹ። አሁን አርሰናል በዚህ መንገድ እንድንጠብቀው የሚያደርገን ነገር ምንድን ነው ሲባል ሊያንድሮ ትሮሳርድን ሸኝቷል ወደ ቤሺክታሽ። አርሰናል አንድሪያ ቤርታ፣ አርቴታ አይነት ሰዎች ትሮሳርድን የሚሸኙት ስለ መጪው ሰው እርግጠኛ ስለሆኑ ነው። ያንን ተጫዋች ማግኘታቸውን እርግጠኛ ሳይሆኑ የግራ መስመራቸውን የበለጠ የሚያሳሳ ሽኝትን አያከናውኑም። እኔም ይሄንን ነው ማምነው። በነገራችን ላይ ሰምበዲ እዛ ቦታ ላይ ሊያንድሮ ትሮሳርድን ሊተካ አርሰናልን በግራ መስመር በኩል በሚደረግ የማጥቃት እንቅስቃሴ ሊያግዝ ወደ ሰሜን ለንደን ያቀናል። ይህ ምንም ጥርጥር የለውም። ግን ማን ነው ያ ሰውዬ? ማን ነው ያ ተጫዋች? በጣም ብዙዎች የሚገምቱት ሞርጋን ሮጀርስን ነው። አርሰናልም ልቦ ያለው ተጫዋቹም ፍላጎቱ ያለው ወደ አርሰናል ነው። እነሱ ሞርጋን ሮጀርስ ላይ የበለጠ ያዘነበሉ ናቸው። በተጠናቀቀው የውድድር ዓመት ለአስቶን ቪላ ጎል ፕላስ አሲስት ወደ 26 ተሳትፎን አድርጓል። የግብ ዕድልን ይፈጥራል፣ ጎልም ያስቆጥራል። በነ ኦዴጋርድ ቦታም ላይ አስፈላጊ ሲሆን መጫወት ይችላል። ይሄንን ቨርሳቲሊቲ የአርቴታ ዋነኛ ፍላጎት ሞርጋን ሮጀርስ እንዲሆን አድርጓል ነው። አሁን በሞርጋን ሮጀርስ ዝውውር ዙሪያ አርሰናል እየገጠመው ያለው ፈተና ምንድን ነው? 3 ነገሮች ናቸው። 1 አርሰናል ይህንን ተጫዋች ለማስፈረም የሚፈልግበት ገንዘብና አስቶን ቪላ ለተጫዋቹ ዝውውር ሊከፈለኝ የሚገባው ብሎ የሚጠራው ገንዘብ መካከል ሰፊ ልዩነት አለ። 90-130 ነው። 90-130 ማለት መሀል ላይ ዩሪ ቲሌማንስ አለ፣ እንደገና መልስ አለሽ 40 ሚሊዮን አካባቢ ልዩነት አለው ማለት ነው። ይሄ ሰፊ ልዩነት ነው።
አስቶን ቪላ የምሩን አይደለም የሚሉ ሰዎች ልክ አይመስሉኝም። እኔ ለምን ብትይኝ አስቶን ቪላ ከዚህ ልጅ ጋር እስከ 2031 ድረስ ኮንትራት አለው። አስቶን ቪላ ይህንን ልጅ ማቆየት ነው የሚፈልገው። በልጁ በኩል ትራንስፈር ሪኩዌስት ወይም የልቀቁኝ ጥያቄ የሚቀርብ ከሆነ ፋይናንሻሊ ይህንን የሚሰጠኝ ካለ ፍላጎትህን እሞላለሁ ሊለው ተዘጋጅቷል። 130 ሚሊዮን ፓውንድ። ይሄ ለአርሰናል ትልቅ ፈተና ነው። ይሄ ለአንድሪያ ቤርታ በጣም ትልቅ ፈተና ነው የሚሆነው። ይሄ ፈተና ቁጥር 1 ነው። ሁለተኛው እና አሁን በቅርብ የተሰማው ቶተንሃም ሆትስፐርስ አለሁበት አለ። ዝም ብሎ ነው ማለት አንችልም። አሁን ቶተንሃምን ሰርቶና አድርጎ ስላሳየ አርሰናል 90 አለ ሲባል 100 ወስደዋለሁ አላለም። ሞርጋን ሮጀርስ የኔን የፊት መስመር ወይም የኔን የማጥቃት አቅም እንደሚያጠናክሩልኝ ከምተማመንባቸው እና አብዝቼ ከምፈልጋቸው ተጫዋቾች መካከል አንዱ ነው አለ ቶተንሃም። ስለዚህ ተከላካይ ላይ ሰው ፈልግ ነበር፣ ሴንሲን፣ አንዲ ሮበርትሰንን አይነት ተጫዋቾች አስፈረምኩ። መሀል ላይ ሰው ፈልግ ነበረ፣ ማቲያስ ፈርናንዴዝን፣ ሳንድሮ ቶናሊን የራሴ ያደረግኩ። አሁን የማጥቃት አቅሜ ማደግ መሻሻል አለበት ብዬ አምናለሁ። ስለዚህ ለሱ ደግሞ ከለየኋቸው የተከፈለው ተከፍሎ የኔ ይሆናሉ ካልኳቸው ተጫዋቾች መካከል አንዱ ሞርጋን ሮጀርስ ነው አለ ጉልቤው ቶተንሃም ጀማሪው ሀብታም ቶተንሃም ማለት ነው። ቶተንሃም ሆትስፐርስ የማቲያስ ፈርናንዴዝን ዝውውር ማንቸስተር ዩናይትድ ጋር እንዴት እንዳበላሸው እና እንዴት የተባለውን ከፍሎ እንደወሰደው ለሚያውቅ ሰው 2 ስጋቶችን ሊፈጥርበት ይችላል። 1 ሞርጋን ሮጀርስን የምርም ከአርሰናል ይነጥቅ ይሆን? 2 ነጥቆ ችሎ ባይወስድም እንኳን አስቶን ቪላ የሚኖሩን የመደራደር አቅም ከፍ ያደርጋል። ቶተንሃም እንዲህ ልክፈል እያለ ልትባይ ነው። ስለዚህ እንደ ማንቸስተር ዩናይትድ ቢዲንግ ዋር ውስጥ አልገባም የምትይ ከሆነ አልጫረትም፣ ቶተንሃም እንዲህ ሲል እኔ እንደዚህ እሱ ሲል እንደዚህ ያልኩ እየጨመርኩ አላስፈላጊ ወጪ አላወጣም ካላለ በስተቀረ ዋጋ በማናር ረገድ የቶተንሃም ተጽዕኖ ቀላል አይሆን። ቶተንሃም አለውበታል። ሮቤርቶ ደዘርቢ በጣም ነው የሚፈልጉታል። የምንፈልገው ማደግና መለወጥ ከሆነ ይሄ ልጅ የኛ ነው መሆን ያለበት፣ ጎረቤት ሌላ ይፈልጋል አሉ። ማለዳም ላይ ስንነግራቸው እንደነበረው ባርሴሎና በሞርጋን ሮጀርስ ላይ ያለው ፍላጎት አሁንም እንዳለ ነው። ስለዚህ መብለጥ፣ መቅደም፣ ማሸነፍ አለበት። ለጊዜው ለመድፈኞቹ የተሻለው የሚባለው ሁኔታ ሞርጋን ሮጀርስ መጫወት የሚፈልገው ለአርሰናል መሆኑን፣ አስቶን ቪላ ግን ከፍ ያለ ክፍያ ነው የሚፈልገው። ማን ነው ከፍ ያለ ክፍያ የሚሰጠኝ የሚል ነው። ምናልባት ሄዶ እንደ ማቲያስ ፈርናንዴዝ እኔ ለአርሰናልም እኔ ለቶተንሃምም እኔ ለባርሴሎናም ብጫወት ችግር የለብኝም፣ ዋናው አስቶን ቪላን አሳምኑ፣ ከአስቶን ቪላ ጋር ተስማሙ የሚል ከሆነ አርሰናል ሊፈተን ይችላል። ይህንን ሰምተናል። Shaker Sport 2010